እሺ ፋብሪዚዮ በፌስቡክ ፔጁ ላይ እንደምታዩት ለቁታል ማለት ነው ሪፖርቱ ማለት ነው ሰሞኑ ሲነሳ የነበረው ጉዳይ ለምን ኢንስታግራም ላይ ለመልቀቅ ፈቃደኛ እንደሆነ አልገባኝም። ብዙ ፎሎወርስ ያለው ደግሞ እዛ ላይ ነው ከነዚህ በበለጠ ማለት ነውና ኢቭን ስቶሪ እንኳን ሊያደርገው ፈቃደኛ ነው። ቼክ አድርጌዋለሁ። ለምን እኔ ኮሬ ያለፈ ነገር እንደማይሆን ይሄ ጉዳይ በእርግጠኝነት ነው የምናገረው። የሲቲ ደጋፊ ያልተጨነቁን ያልኩን ሌላው ደጋፊ የተጨነቁ እንዲ ዋንጫ ለመብላት ይሄን ሁሉ እዴ ስለ እኔ ዶኩ ተመለሰ አልተመለሰ እያልኩ ለዲስ ጨዋታ ይደርሳል እየተጨነኩኝ ነው። ይሄ ጉዳይ አዲስ ነገር አይደለም ለሲቲ ከአመት አምናም በእንደዚህ አይነት ታይም ላይ ሲነሳ የነበረ ሪፖርት ነው። ይሄ ጉዳይ ከ40 እስከ 60 ነጥብ ይቀነስበታል፣ ጥፋተኛ ሆኖ ከተገኘ ሪሊጌትም ይደረጋል ነው የሚለው ሪፖርቱ ሲጀመር ማለት ነው። ሪቻርድ ማስተርስ ራሱ የፕሪሚየር ሊግ ሲኢኦ ማለት ነው ሲቲን አይወዱትም። ሲቲ እኮ ከሶ ነበረ እኮ ፕሪሚየር ሊግን በዚህ ጉዳይ ላይ ማለት ነውና አይወድም። ካስታወሳችሁ ራሱ የዛኔ ዋንጫ የበላን አመት ላይ ማለት ነው ዋንጫ የበላን ጊዜ ካስታወሳችሁ አርሰናል ጋር ነበረ ሄዶ የነበረው ከሲቲ ጋር እንደዚህ ናቸው። እሺ ከሰዓታቶች በፊት ፋብሪዚዮ ፌስቡክ ላይ ሲቲ እየተወራ ያለው ነገር 40 እስከ 60 ነጥብ ዲዳክሽን ሊፈጸምበት ይችላል ጥፋተኛ ሆነው ከተገኙ ሚል ፌስቡክ ላይ ብቻ ፖስት አድርጋለች። ለምንድነው ኢንስታግራም ላይ ፖስት ያላረግሽው ነው የኔ ጥያቄ። ልክ እንደኔ ፌስቡክ ሳይኖረኝ ዳውንሎድ አድርጌ ፔጅ ላይ ገብቼ ፎሎ አድርጌ እንደዚህ አዳዲስ ፋኖች መሰብሰቢያ ነው ፌስቡክሽ። ለዛ ነው ኢንስታግራም ላይ ያልዘገብሽው ፌስቡክ ላይ ብቻ የዘገብሽው? ወይስ ፌስቡክ ሲሆን ሩመር ዝም ብሎ ተራ ወሬ ምናምን ማናፈሻ ነው፣ ኢንስታግራም ግን ሪል? እንደዛ ነው የሚመስለኝ። አንተ ራሱ ውዝግብ ያልክ ሰው ነህ ፋብሪዚዮ ማለት ነው። ክረምት ላይ አይተነዋል ትራንስፈር ኒውስን እነ ዴቪድ ኦርንስቴ ምናምን ቀድመው ስንት ከዘገቡ በኋላ እንደ አዲስ ኢንስታግራም ላይ ሲፖስት ምናምን። እኔም ባጭሩ የምነግራችሁ ነገር ማንሲቲን የሚያህል ክለብ 40 ወይ እስከ 60 ነጥብ ሊቀነስበት ወይ ምናምን እየተደረገ ከሆነ ፕሪሚየር ሊግ 433 ምናምን አይዘግቡትም? የገዛ የፕሪሚየር ሊግ ፔጅ ኦፊሻል ፔጅ ራሱ ይሄን ነገር ፖስት ያደርግ ነበር። እነ ራያን ቸርኪ እና ሃላንድ ፖስት እየተደራረጉልኝ ኢንስታግራም ላይ ኮሜንት እየተደራረጉልኝ ፈታ ብለን ያለ ነው። እኛ የማን ሲቲ ፔጅ ምናምን ወይ ጥፋተኛ እንዳልሆነ ያውቁታል ወይ እንደማይገኝባቸው ያውቁታል። ዋናው ነገር ደግሞ እሱ ነው፣ አያገባንም እኛ። ገብቷላ? ስለዚህ ፈታ ብል ብቻ። እነሱ ዝም ብለው የፕሪሚየር ሊግ ዋንጫውን ልንበላ አሪፍ ጉዞ ላይ ስንሆን እቺን ነገር ያስነሱ። እንደውም የፋብሪዚዮ ፌስቡክ ላይ ፖስት ማድረግና ኢንስታግራም ላይ ፖስት አለማድረግ መምረጡ ጭራሽ ኮንፊደንት እንደሆነ አድርጎኛል። እቺ ፋን መሰብሰቢያ ፔጁ ነች መሰለኝ። ብቻ በእርግጠኝነት የምነግራችሁ ማለት ነው ክለባችን ብዙ ጊዜ ተናግሯል ይሄ ነገር ወሬ እንደሆነና እንደሚፈታ እና ጥፋተኛ እንዳልሆኑ ኮንፊደንት ናቸው። በእርግጥ ጥፋተኛ ቢሆኑ ጥፋተኛ ነን ብለው ያምናሉ እያልኳቸው አይደለም፣ ግን በእርግጠኝነት ምንም አትጨነቁ፣ ዋንጫዋንም እንበላታለን። እቺም እንደ ሁሌው ወሬ ሆና ትቀራለች፣ እንዳያሳስቡ። ፋብሪዚዮ እኮ ዘግቦታል። አይ ጉዳችን። እኛ ባይዘው አንድ ነገር እንንገራቸው በመጀመሪያ ይሄ ነገር ለኛ ለሲቲ ደጋፊዎች አዲስ አይደለም። 3 አመት ምናምን ሆነን ከዚህ ነገር ላይ መኖር ከጀመርን ማለት ተላምደናል። ይሄ የወሬ ምናምን ማለት ነው ለኛ አዲስ አይደለም። ግን ትዝብት በጣም ብዙ ስፔሻሊ ሲቲ ስፖርት በጣም ትዝብት ራሳቸውን እያስገባቸው ነው ማለት ነው። ለማንኛውም ፋብሪዚዮ ዘግቦታል። ግን ምን ብሎ ነው የዘገበው ብላችሁ ቢያንስ ቼክ ማድረግ ይቻላል እኮ። አንድ ሁለት ለምን እንደ ጋዜጠኛ ከሆነ ቢያንስ አንድ ሁለት ነገር ገባ ብለን እንጂ ምንድነው ያለው? ከየት ነው የዘገበው? ፋብሪዚዮም እኮ ጋዜጠኛ ነው፣ የራሴ ምንጭ ነው ብሎ ቀጥታ አልጻፈውም ታውቃላችሁና ጎል እንደዘገበው ከሆነ ቢሎ ነው ፋብሪዚዮ የጻፈው እዚህ ጋር ማለት ነው። እሺ ጎል ምንድነው ያለው ብለህ ቼክ እኮ ማድረግ ትችላለህ፣ ምንም ችግር የለውም። ገባችሁ? እኔ ቼክ አድርጌያለሁ፣ እናንተን ስራ እንስራ እንጂኛ። ለማንኛውም ጎል ምንም ነገር ሌላ አዲስ ነገር ይዞ ወጣም። ጎል ይዞ ወጣው ኬራን ማጓየር የተባለው ያኛው የፉትቦል አናሊስት የሚባለው ኦቨርላፕ ላይ ቁጭ ብሎ ከደጋፊዎች ጋር ሲያወራ ያወራውን ነው፣ እሱን ነው ይዞ የወጣው ማለት ነው። ኦቨርላፕ ደግሞ የደጋፊዎች ጊዜ ነው እንዴ ቁጭ ብለን የምትደበርበት ጊዜ ማለት ነው። ያኛው የፕሮግራም ነው ስካይ ቤት ላይ የሚቀርብ ማለት ነውና ይሄንን ነገር በቃ ልክ እንደ በቃ ትልቅ ነገር እንዳገኛችሁ ነገር ይሄውኛ ብለን ነበር እውነት ነው ምናምን። ይሄ እኮ ቁጭ ብለው ያለው ከጥፋተኛው ነገር ተገኘው ከ40 እስከ 60 ነጥብ ይሄም የራሱ ግምት እኮ ነው። ጀስት አንድ ሰው እኮ ነው ባዚ ምንም ነገር እዛም ውስጥ የመርማሪዎቹም ውስጥ የለም፣ በሊጉም በኩልም የለም ምንም እንትን በጀስት ኤክስፐርት ነው ቁጭ ብሎ ተጠይቆ አሁን ቢቀጣ ስንት ይመስላል ተብሎ እኔ ከ40 እስከ 60 ነጥብ ይመስለኛል የሚቀጣ ብሎ አወራ ሰውየው። ከዛ ያንን ጎል ይዞት ወጣ። ያንን ደግሞ አሁን ፋብሪዚዮ ይዞት ወጣ። ይሄንን በቃ በጣም በስማመር እናንተ አነፍንፋችሁ መረጃ አግኝታችሁ ሞታችኋል። ይሄንን እኮ ማን በሚችል ትንሽ እንኳን ማገናዘብ የሚችል አንድ ሰው ቼክ ማድረግ የሚችለው ነገር ነው ኦንላይን። እና ለማንኛውም አንድ ነገር ልንገራችሁ፣ ገና ነው ክሱ ገና አላለቀም። ሲያልቅም ደግሞ ገና ባንዴ አያልቅም ታውቃላችሁ።
ገና ይግባኙ ራሱ ኢቭን አሁን ሲቲ እነሱ እንዳሉት ራሱ አሁን ሊጉ ይዞት ሊመጣ ይችላል እና እንደዛ አይነት ቅጣት ሊቀጣ ይችላል። የሚገርማችሁ ከግማሽ ሚሊዮን ኤቪደንስ ነው 500,000 አካባቢ ወረቀት ነው የታያለው እና ቢገኝ እንኳን ገና እንደገና ይግባኝ ተብሎ ምናምን በጣም ብዙ ነገር ነው እና ይሄ ነገር ለማዘናጋት ነው። እኛ ከዋንጫው ላይ አይናችንን አነቅለም ባይዘይ ምንም ነገር ውሸት ነው። ፋብሪዞም የዘገበው ያው ታውቃለህ፣ ፋብሪዞም የሆነ አየር ያለው ነገር ይወዳል። የራሴ ብሎ ግን አይደለም የዘገበው፣ ጎል ብሎ ነው የዘገበው። ለማንኛውም ለሲቲ ደጋፊዎች ነው ይሄ፣ ሌሎቻችሁን ተዋቸው። ምክንያቱም አርሰናል ደጋፊ ሜዳ ላይ እንደማያሸንፉን ስለሚያውቁ ነው ይሄንን በደንብ እያራገቡት ያሉት። እኛ ግን አንደኛ ከቋጥራችን፣ ሁለተኛ ቲማችንን ከመደገፍ ምንም የለየን ነገር የለም። ሲቲን ታውቁታላችሁ። እንኳን የእንግሊዝ ፕሪሚየር ሊግ ዩኤፋ የአውሮፓም ከሶን ልክ አስገብተነዋል። ይሄ እነዚህም እንደማያሸንፉን በጣም በእርግጠኛ ታውቃሉ። እኔ ልንገራችሁ ባለፉት 2 ወር ብቻ ሲቲ ወደ 4 ስፖንሰርሺፕ ተፈራርሟል። 4 አዳዲስ ስፖንሰርሺፕ ማለት ነው BYDን ጨምሮ ሳይለንት ናይት ነው የሚባል ምናምን በጣም ብዙ ማለት ነው። ምንም ኤርሊንግ ብራውት ሃላንድን የመሰለ የዓለማችን ምርጡን ተጫዋች 9 ዓመት እንዳስፈረምን ታውቃላችሁ። አንድ ነገር የለም ሲቲ ቤት እኔ ልንገራችሁ ምንም ነገር አይከሰትምና ምንም ነገር በዚህ በኩል እንዳትረበሹ። ግን ትዝብት ነው በቃ በጣም የታዘብናችሁ ነው። ደስ ይበላችሁ። ሲዲ ስፖርት ሳይሆን ካሁን በኋላ ሲዲ አርሰናል ስፖርት ብለን እንይዘዋለን። ይማቻችሁ። እናንተ እንቀነሳለና እናንተ 60 ነጥብ ቀነሰ አትኩሩ። እኛ ዋንጫው ላይ ነው አይናችን። ሲቲዝንስ እንዳትዘናጉ። ሰሞኑ እንዳለ የሁሉም ሰው መነጋገሪያ የሆነው የማንቸስተር ሲቲ ክስ ከ40 እስከ 60 ነጥብ ያስቀንሰዋል ምናምን የሚባል መረጃ ወጣ። ሰው እንዳለ ተንጫጫበት ማለት። እኔ አንድ ነገር ልንገራችሁ፣ ክስ ፍርድ እስኪሰጠው ድረስ ክስ ነው በቃ። ይሄ ከ3 ዓመት የቆየ ክስ ነው። ገባ አይደለ? ፍርዱ ይሄ ሊሆን ይችላል ተብሎ ነው የተነገረው። ጥፋተኛ ተብሎ ከተገኙ ይሄን አይነት ፍርድ ይሄን ያህል ቅጣት ሊቀጡ ይችላሉ ነው። ገባ አይደለ? ጥፋተኛ ሆኖ ከተገኙ ግን ማለት ዋንጫ ከተነጠቀባቸው የፔፕን ታሪክ ማበላሸት ነው ይሆናል። የሁላ ዓመት ሜዳ ላይ ያሳየውን ብቃት መንጠቅ ፌር ነው ብዬ አላስብም። ጥፋተኛ ሆኖ ከተገኙ ግን መቀጣት አለባቸው። ፌር የሆነ መቀጣት ምንድነው ብላችሁ እኔን ብትጠይቁኝ 60 ነጥብ ሲቀጡ በአንድ የ60 ነጥብ ከቀጠራቸው ቻምፒየንሺፕ ደርሰው የሚቀጥሉ ዓመት ይመልሳሉ፣ እንዳልተከሰተ ይሆናል ለሚቀጥሉት 6 ዓመታት 10 ነጥብ ይቀነስባቸው። ለሚቀጥሉት 6 ዓመታት ገባ አይደለ? ዋንጫ ወፍ ሆነ 10 ነጥብ እየቀለበስክ ዋንጫ መብላት ከቻልክ ይመች። ፔፕ ድሮም እኮ አይታማም። ገባሽ አይደለ? ከዛ በተረፈ ግን ይሄ ከዲዲ በላይ ክስ ያለበት ክለብ እኮ ነው። ኖርማል ነው። ይሄኛውን ክስ ፍርድ ሳያገኝ ሌላ 15 ክስ ይጨመርበታል። ገባ አይደለ? የክለቦች ዲዲ ስለሆነ ስለዛ ብዙ ወሬ ማንጫጫት አያስፈልግም። ተፈረደባቸው፣ ጥፋተኛ ተገኙ ምናምን ሲባል ነው ወሬ የሚሆነው እንጂ ለጊዜው ወሬ አድርጋችሁ ብዙ አታውሩት። ያራደጌ ልጆች ተረዳሽኝ አይደለ? ዌር ዘገነርስ እኛ ክስ አንጠብቅም። እናንተ ክስ አታስወሩ፣ እኛ ዲስትራክት ለማድረግ አታስወሩብን። በቃ ልክ ሲፈረድባችሁ ነፃ ስትወጡ ወይስ ሲፈረድባችሁ ነው መስማት የምፈልገው። አድክሚያንስ ሲቲ ማለት ነው 60 ነጥብ ሊቀነስበት ይችላል የሚል አንድ ሜትሮ ስፖርት የሚባል ምንነቱ ያልታወቀ መረጃ ከኔ ያመጣው እኮ ግራ ይገባኝ። እኔ ያልገባውበት ነገር የለም እኮ እና ጥፋተኛው 60 ነጥብ ሊቀነስበት ይችላል የሚል መረጃ ወጣ። ይሄ አልገረመኝም። ሲቲ ስፖርቶች አረባካችሁ መጀመሪያ ተረጋጊ ሀቢቢ፣ ትንሽ ስሜት አይሆነሻልና ለዛ ነው ያው መረጃውን ይዞት የወጣው ሜትሮ ስፖርት አይደለም፣ ኬረን ማጌር ነው። ዘ ፕራይስ ኦፍ ፉትቦል የሚል ፖድካስት አለ። በሳምንት 2 or 3 ቀን ነው መሰለኝ እንትን የሚለው እና እዛ ላይ ነው ቀርቦ ይሄንን ዱብዳ ይዞት የወጣው። ሰውየው ደግሞ የፒኤስአር ኤክስፐርት ነው። ብቻ በየአመቱ ወሬዎች ስለሚነሱ ላይክ የሚታመን ነገር እሱን እንተውና ማለት ነው። ያው ብቻ ደግሞ ያው አሁን ይዞልህ መጥቷል። ፋብሪዚዮ ሮማኖም አሁን ከአንድ ሰዓት በፊት ምናምን ፖስቶታል። ያው የራሱ አይደለም ጎል ነው እንትን ዋቢ አድርጉ የእንትን ያለው ማለት ነውና እኔ አንድ አርሰናል ደጋፊ ግን ይሄንን ነገር እንደውም እንትን የማድረግ ነው የሚሆነውና እኔ በታሪክ አልፈልግም ሲቲ የሆነ ነጥብ ተቀንሶለት ምናምን ዋንጫ እንድናነሳ ማለት ነው። ገጥመሃል ነው ካሸነፍን ብናነሳው ፒስ ነው ላይክ እንትን ካልም ማለት ነው ማሸነፍ ደስ ይለኛል። ከዛ ውጭ ግን ሲቲ እንደዚህ ጥፋተኛ ሆኖ እንትን የሚል ከሆነ በቀላል የሚገኛል ብዙ ታይምም ይፈጃል ይሄ እንትን ለማለት ማለት ነው። የሚሆን ከሆነ ሲቲ ብዙ ዋንጫዎችን ነው የሚያጣው ሀቢቢ እንደሚባል ብዙ ዋንጫዎችን ነው የሚያጣው። ብቻ አለ ሀቢቢ። አንቺ ግን ተረጋጊ ሀቢቢ፣ አይመቻችሁ። ማንቸስተር ሲቲ ከ40 ነጥብ እስከ 60 ነጥብ ይቀነስበታል። በዚህ አመት አይደለም በልኝ፣ ቀጣይ አመት አያገባንም። በዚህ አመት ግን ከኛም ከቼልሲም ከሊቨርፑልም ከቶተናም ተውት፣ ምንም የላትም።
ካሉትም ተቀናንሶ ቢሆን ከኛ ሊቀነስ ምን ማለት ነው? እስካሁን ቋጠሯችንስ 40 ቀለኛ ማንቸስተር ሲቲ በኤፍኤው በተከፈተበት 115 ክሶች ውስጥ ማለት ነው ጥፋተኛ ሆኖ ከተገኘ ከ60 እስከ 40 ነጥብ ቅነሳ ሊደረግበትና እንዲሁም ማለት ነው ወደ ሻምፒዮንሺፕ ሊወርድ እንደሚችል ነው እየተዘገበ የሚገኘው ማለት ነው። በእርግጥ እስካሁን ማለት ነው የክሱ ሁኔታ በመጣራት ላይ ነው። ወደ ውሳኔ የተገባ ነገር የለም፣ ግን ምርመራ እየተካሄደ እንዳለ ነው እንግዲህ የተዘገበ እንደሚገኝ ፋብሪዚዮ እየዘገበ የሚገኘው። አረ ሲቲዝን አይነፋም፣ አረ ሲቲዝን አይነፋም። እኔማ እንዲቀነስባችሁ አልፈልግም። ለማንኛውም ይሄ ነገር ብዙ ጊዜ ነው እየተነሳ ያለው። አንድ ነገር ሲደጋገም እውነት የመሆን ነገር ሊኖረው ይችላል። ለማንኛውም ግን ብዙ አትረበሹ። አይዞን አይዞን ሲቲዝን አይዞን። በስተመጨረሻም የአራዳ ልጆች ፋብሪዚዮ ሮማኖ መረጃውን አውጥቶታል ማለት ነው። ከ40 እስከ 60 ነጥብ ሊቀነስበት እንደሚችል ማንቸስተር ሲቲ እየተዘገበ ይገኛል ማለት ነው። የአራዳ ልጆች ይባስ ብሎ 115 ክሶቹ ደግሞ የሚጸድቁ ከሆነ እስከ ፕሪሚየር ሊጉ መታገድ ሊደርስ እንደሚችል ነው የተወራው ማለት ነው። በነገራችን ላይ ክስ ዛሬ አይደለም፣ ረጅም ጊዜ ሆኖታል ሲወራ ማለት ነው። ነገር ግን አሁን እያለ ወደ መዳረሻው የደረሰ ይመስላል። እጅግ በጣም ከበድ ብሎበታል ማንቸስተር ሲቲ ማለት ነው። ነገር ግን ፍርዱን የማያገኝ ከሆነ ማይቀጣ ይሆናል። የሚቀጣ ከሆነ ግን በጣም ጫን እስካለው ደረጃ ድረስ እንደሚሄድ ነው እየተወራ የሚገኘው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። በደንብ ኮፒ ሊንክ እና ሼር ይደረግ። አዳዲስ ሰዎች ደግሞ ፎሎ በማድረግ ለቤቱ ይቀላቀሉ ማለት ነው። ይመቻችሁ። ማንቸስተር ሲቲ ጥፋተኛ ሆኖ ከተገኘ ከ40 እስከ 60 ነጥብ ይቀነስበታል ብሎ ፋብሪዚዮ ሮማኖ ዘግቧል የሚሉ ነገሮችን የተመለከትኩኝ ነበረ። ፋብሪዚዮ ሮማኖ ይህንን ፖስት ያደረገው በፌስቡክ ፔጁ ላይ ነው። ግን ፋብሪዚዮ ሮማኖ ፖስት ያደረገው ነገር ከተመለከታችሁ መጨረሻ ላይ ጎል.ኮም እንደዘገበው ጽፏል። ነገር ግን ጎል.ኮም የዘገበውን ከተመለከታችሁ የፉትቦል ፋይናንስ ኤክስፐርት የሆነው ኬረን ማጓየር ዘኦቨርላፕ ፕሮግራም ላይ ቀርቦ የተናገረው ወይም ደግሞ ያስቀመጠውን ግምት ነው የዘገቡት። ተጨማሪም የፋብሪዚዮ ሮማኖ ፌስቡክ ፔጅ ራሱ ኮንትሮል ያደርገው ማርቢኖች ናቸው ኮንትሮል የሚያደርጉት። እሱንም ነገር እንግዲህ ገብታችሁ ቼክ ማድረግ ትችላላችሁ። እዚህ ጋር ማስቀመጥ ላችኋለሁ። ፋብሪዚዮ ሮማኖ ራሱ ኮንትሮል የሚያደርገው ወይም ደግሞ ራሱ ፖስት የሚያደርገው ትዊተሩ ላይ ወይም ደግሞ ኤክሱ ላይ ነው። ይህንን ፖስት ደግሞ ትዊተሩ ላይ ወይም ደግሞ ኤክሱ ላይ ፖስት አላደረገው። አሁንም ቢሆን ይሄ ነገር ድጋሚ መራገብ የጀመረው ኬረን ማጓየር የተባለው የፉትቦል ፋይናንስ ኤክስፐርት የራሱን ግምት ካስቀመጠ በኋላ ነው። እሱም ደግሞ የራሱን ግምት ያስቀመጠው ዘኦቨርላፕ የሚባለው ፕሮግራም ላይ ቀርቦ ቃለ መጠይቅ ከተደረገለት በኋላ ነው። አሁንም ቢሆን የማንቸስተር ሲቲ የፍርድ ቤት ሂደት ገና ጊዜ የሚፈጅ ጉዳይ ነው። ቢያንስ ከዚህ በኋላ ውሳኔ ለመስማት 6 ወራት ሊያስፈልጉ እንደሚችሉ ትናንትና ቪዲዮ ሰርቼላችሁ ነበረ። ያሉት መረጃዎች እንግዲህ እነዚህን ይመስላሉ። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ትናንትና እንግዲህ ማንቸስተር ሲቲ ነጥብ ይቀነስበታል ከ40 እስከ 60 ነጥብ ይቀነስበታል ብዬ ነግራችሁ ነበርና ፋብሪዚዮ ነገር አልዘገበውም። ፋብሪዚዮ ካላላና ምንም ስትሉ ለነበረው ሰዎች እንግዲህ ፋብሪዚዮ ሮማኖ አሁን ፖስተር ያው እንደምትመለከቱት ማንቸስተር ሲቲ could face a penalty of 40 to 60 points deduction እናም እንዳልኳችሁ ከ40 እስከ 60 ነጥብ ይቀነስበታል። እናም የሚቀነስበት ከሆነ immediately relegated ይሆናል ወይም ደግሞ ከፕሪሚየር ሊጉ ወዲያው ነው የሚወርደው። ይሄም የሚሆንበት ምክንያት እንግዲህ ከፋይናንሻል ፌር ፕሌይ ጋር ተያይዞ በተነሱበት ወይም ደግሞ በተከፈቱበት 115 ክሶች ነው። ለማንቸስተር ሲቲ ደጋፊዎች መጥፎ ዜና ምናልባት የአርሰናል ደጋፊዎችን ሊያስደስት ይችላል ብዬ አስባለሁ። ይሄ ዜና ትናንትና እንግዲህ ማንቸስተር ሲቲ ባሉበት የፋይናንስ ክሶች ምክንያት 60 ነጥብ ሊቀነስበት ይችላል የሚል ዜና እንግዲህ እንደተሰራጨ ይታወቃልና እኛም ዘግበው ነው ነበር ያን ዜና። ብዙ ኮንተንት ክሬተሮች ደግሞ እያጣጣሉት ነበረ። ነገር ግን እኛ ነገሩን ምንጩን ከስሩ አጣርተን ነው ይሄን ዜና የዘገብነው ማለት ነው። ፋብሪዚዮም ዛሬ አረጋግጧል ማለት ነው። ማንቸስተር ሲቲ ጥፋተኛ ሆኖ የሚገኝ ከሆነ ከ60 እስከ 40 ነጥብ ሊቀነስበት እንደሚችል ፋብሪዚዮ ታማኙ ጋዜጠኛ ዛሬ ይፋ አድርጎታል ማለት ነው። አንዳንድ ቲክቶከሮች ዝም ብለው ነው የሚለፈልፉ መረጃ ሳይኖራቸው፣ እኛ ግን መረጃን ተንተርሰን ነው መረጃ የምናቀርበው ማለት ነው። እና ይሄ ዜና ለማንቸስተር ሲቲ ብቻ አይደለም በነገራችን ላይ ስጋት ውስጥ የሚጥለው። ትናንትናም ዘግቤላችሁ ነበረ። ሌሎችም ቶፕ ላይ የሚገኙ ሀያላን እንግሊዝ ፕሪሚየር ሊግ ክለቦች እንደዚሁ በድብቅ ማጣራት እየተደረገባቸው እንደሆነ ገልጬላችኋለሁ ማለት ነው። ምናልባት እኛም ልንሆን እንችላለን፣ አርሰናል፣ ቸልሲ፣ ምናምን ሊቨርፑል ማን እንደሆነ አይታወቅም። ብቻ ታላላቅ ክለቦች እንደዚህ ከፋይናንስ ጋር በተገናኘ ጉዳይ የነጥብ ቅነሳ ሊያጋጥማቸው እንደሚችል ጥፋተኛ ሆነው ከተገኙ ማለት ነው እና ተገልጿል ማለት ነው። የሲቲ ይፋ ተደርጓል። የሌሎች ግን በድብቅ ነው። ጥፋት ከሌለባቸው ያው በሲክሱ ይታለፋል ማለት ነው። ጥፋት ካለባቸው ግን ከነቅጣቱ ይፋ ይደረጋል ማለት ነው እና ይሄንን ይመስላል። ሲቲያንስ ግን አይዟችሁ፣ ጥፋተኛ ላትሆኑ ትችላላችሁ። ምናልባትም ይመቻችሁ። ወያኔው ተጫውተው ዋንጫ ማሸነፍ ሲያቅተው አሁን ሲቲ ነጥብ ተቀንሶበት ዋንጫ በላለው እያለ ዓለም ላይ የሌለ ነገር እንግዲህ እያለሙ ነው፣ እየቃዡ ነው፣ ቅዠት ማለት ነው። አሁን ደግሞ ፋብሪዚዮ ሮማኖ በፌስቡክ ገጹ ላይ ይህን መረጃ አውጥቷል። ከ40 እስከ 60 ነጥብ ይቀነስበታል፣ ሲቲ ይወርዳል ከነዋትፎርድ ጋር ምናምን ይህን መረጃ አውጥቷል ተብሎ በቃ እየተቀባበሉት ነው። ኮፒ ሊንክ እያደረክ አድርስልኝ ለነዛ ሰዎች ማለት ነው። ፋብሪዚዮ ሮማኖ ፌስቡክ ፔጁ ያን ያክል ተአማኝ አይደለም። ዝም ብሎ ነው የሚፖስተው። ብዙ ነገር ይፖስትበታል፣ በጣም ብዙ ነገር ዝም ብሎ ቀና እንደ ሚዲያ በሉት
እንደ ኢንስታግራሙ አይደለም። እሱ ትክክለኛ ሚዲያው ኢንስታግራሙ ነው ማለት ነው። እሱ ብቻ አይደለም ትክክል ነው ብላችሁ ብትወስዱ ራሱ እዚህ ጋር ያስቀመጠውን መረጃ ጎል የሚባል ሪፖርት ገልጾት ብሎ ነው ያስቀመጠው እንጂ የራሱ መረጃ አይደለም። እና ተጫወተ መብላት ሲያቅት አሁን ደግሞ የሆነ የልጅ ቋጠሮ ጀምራል። አትበላም። ሲቲ ነጥብ አይቀነስበትም፣ አንተም አትበላም። እንደው ሲቲ ተቀንሶበት ከሊጉ ቢባረሩ ለአበላም ብቻህን ብትቀር አበላም ወያለው። ሲቲ ጉዱ ፈላ። ሲቲ ከነዋትፎርድ ጋር ሊጫወት ነው ጋይስ። ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት ይዞ በወጣው መረጃ እንግዲህ ማንቸስተር ሲቲ ከ40 እስከ 60 ፖይንት ተቀንሶበት ኢሚዲየትሊ አሁኑኑ ወደ ታችኛው ዲቪዚዮን ሊወርድ እንደሚችል እንግዲህ ይዞ ወጥቷል ማለት ነው። ይህ የሚሆነው ግን ጥፋተኛ ሆኖ ከተገኘ ብቻ ነውና እንደዚህ አይነት ዜና ስልችትን ያለን በቃ በየአመቱ ነው የሚወጣው። ግን ሲቲ የሀብታም ክለብ ነው። ሀብታም ክለብ ብዙ ጊዜ በቃ አይወሰንበትም። ዝም ብለው የሆነ ያክል በርሜል ነዳጅ ሻግ ይሰጣሉ፣ ያልፉታል እና የሚቀጡ አይመስለኝም። እስቲ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር የፕላስ ምልክቷን ተጭነ ፎሎ ማድረግ እንዳረሳ ጎብዬ ይመቻችሁ። አዎ መረጃው የእውነት ነው ጋይስ። ማንቸስተር ሲቲ ከ40 እስከ 60 የሚደርሱ ነጥቦች ሊቀነሱበት ይችላሉ። እስካሁን ድረስ ታማኝ የሚባሉ የመረጃ ምንጮች ስላላጋሩት ነበር ወደ እናንተ ማድረስ ያልፈለኩትኝ። ታዲያ አሁን ፋብሪዚዮ ሮማኖን ጨምሮ ታማኝ የሚባሉ የመረጃ ምንጮች እያጋሩት እንደሚገኙት ከሆነ ማንቸስተር ሲቲ በ115ቱም ጥፋቶቹ ጥፋተኛ ሆኖ የሚገኝ ከሆነ ከ40 እስከ 60 ነጥቦች ሊቀነሱበት እንደሚችሉና ከዛም ባለፈ ደግሞ ባለፉት ዓመታት ያሳካቸው የፕሪሚየር ሊግ ዋንጫዎች ጭምር ሊነጠቅ እንደሚችል ነው እየተሰማ የሚገኘው። እነዚህ ነጥቦች የሚቀነሱበት ከሆነ እንግዲህ ማንቸስተር ሲቲ ወደ ቻምፒዮንሺፕ ማለትም ወደ ታችኛው ሊግ የመውረዱ ነገር እጅግ ሰፊ ይሆናል ማለት ነው። በነገራችን ላይ አሰልጣኝ ፔፕ ጋርዲዮላ የማንቸስተር ሲቲ አመራሮችን ጠይቀው ነበር። ምንም ጥፋት እንዳልሰሩም ደግሞ ለፔፕ ጋርዲዮላ ቃል ገብተው እንዳስቀጠሏቸው ይታወቃል። ፔፕ ጋርዲዮላ ታዲያ ማንቸስተር ሲቲ ጥፋተኛ ሆኖ የሚገኝ ከሆነ እሳቸውም ቡድኑን እንደሚለቁ ለአመራሮች እንዳሳወቁ የሚታወቅ ነው። ስለዚህ ጉዳይ ምን ትላላችሁ? ማንቸስተር ሲቲ የምር ይቀነስበታል? ከተቀነሰበትስ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ እየተደረገ አይደለም ጋይስ። ቲክቶክ በራሱ እንግዲህ ፎሎወሮችን እየቀነሰ ነው እና ኮፒ ሊንክ በደንብ ይደረግ። ፎሎ አድርጋችሁ አሁን ድጋሚ ቀዩን ምልክት ካመጣላችሁ ፎሎ ማድረግ አትርሱ። ይመቻችሁ። ፋብሪዚዮ ሮማኖ ስለ ማንቸስተር ሲቲ ቅጣት እውነተኛውን መረጃ ተናገረ። በርካቶች እንግዲህ በትናንትናው ዕለት ሲሰራጭ የነበረውን የማንቸስተር ሲቲ የክስና የቅጣት ጉዳይ መረጃው ትክክል አይደለም፣ የተሳሳተ መረጃ ነው ማለት ሲናገሩም ነበርም። አሁን ከሰዓታት በፊት ታዋቂው ዓለም አቀፍ የስፖርት ጋዜጠኛ ፋብሪዚዮ ሮማኖ መረጃው ትክክለኛ መሆኑን ከ30 ሚሊዮን በላይ ተከታይ ባለው የፌስቡክ ገጹ በኩል መረጃውን አጋርቷል። በዚህም ፋብሪዚዮ ሮማኖ ሰበር ብሎ ባወጣው መረጃም ማንቸስተር ሲቲ በተከሰሰበት 115 ክሶች ጥፋተኛ ሆኖ ከተገኘ ከ40 እስከ 60 ነጥብ ቅነሳ ሊደረግበት ይችላል። በዚህም ከፕሪሚየር ሊጉ ስብስብ ውጪ ሊሆን ይችላል በማለት መረጃው እውነተኛ መሆኑን በመግለጽ አጋርቷል። ፎሎ ማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። የሲቲ ደጋፊዎች ያሉበት ሁኔታ አኮኩሉ አልነጋም፣ አኮኩሉ ነግቷል። አረ በፈጠራችሁ እውነት ነው ያራዳ ልጆች። አረ ሲዲ ስፖርቶች ይቅር በሉኝ እናቴን የምሬን ነው። መረጃውን ከየት እንደሆነ በመድኃኔዓለም እመኑ ይብላችሁ እውን ሆነ። እውነትም እንዴት ነው ያጀማ? እንግዲህ ሰው ሲወድቅ ጠላቱ ብዙ ነው ይባላልና የኛን 2 ፕሪሚየር ሊግ መልሱ፣ የአርሰናል 2 ፕሪሚየር ሊግ መልሱ፣ የማን ዩናይትድ 1 ፕሪሚየር ሊግ መልሱ። ፈላዎች ቻው በቃ እናቴን የምሬ ነው። እዛ ከዋትፎርድ ጋር አፏ በሉ የምር። አረ የሰይጣን ጆሮ ይደፈን ትላለህ። አንዳንዴ ደግሞ አይ በፊት የበሉትም ይመለሳል ሲባል ደግሞ የሰይጣን ጆሮ አይደፈንም ትላለህ። ምንም ማድረግ አትችልም። ጊዜው ነው፣ ዘመኑ እንደዚህ ነው። የምሬ ነው። ውሃ ወደ ነፈሰበት ነው ያራዳ ልጅ፣ ወደ ነፈሰበት ነው። ንፋሱ ወደ ነፈሰበት ነው። ወደ ቀኝ ነፍስ ከሆነ ወደ ቀኝ ተነፍሳል፣ ወደ ግራ ፈላዎች እግዚአብሔርን ከእናንተ ጋር በመድኃኔዓለም አብሯችሁ ይሁን። እንዴት ነው አሁን ልባችሁ ሽማግሌ እንዳትሆኑ፣ በስኳር ህመም አትሞቱ፣ በደም ግፊት አትሞቱ። በምን ጡጦን ያዙና እንድትንብሏችሁ የምሬ ነው። በዛው ሂዱ። ምንም ማድረግ አንችልም። አይዞን ያራዳ ልጆች። በጣም ብዙዎቻችሁ በዚህ ሰዓት ማንቸስተር ሲቲዎች ስለቀረበባቸው 115 ክሶችና ሊቀነስባቸው ነው እየተባለ ስለሚገኘው ከ40 እስከ 60 ስለሚገኘው ነጥብ አብራራልን እያላችሁኝ ትገኛላችሁ። በኮሜንትም በኢንቦክስም እየመጣችሁ ማለት ነው። ነገሩ እንደ አዲስ እንዲነሳ ያደረገው ኬረን ማጉዌር እንግዲህ ዘ ኦቨርላፕ ፖድካስት ላይ ሄዶ መናገሩ ነው። ነገር ግን ስለዚህ ነገር በደንብ ዲቴል ለእናንተ መረጃውን ላካፍላችሁ ኮፒ ሊንክ ሪፖስት እያደረጋችሁ ለሌሎች ማካፈላችሁ እንዳትረሱ። ከዛ በፊት ግን ተምር ሪል ስቴት እንግዲህ በአፍሪካ ህብረት ቅርብ ርቀት ላይ በሚገኘው
አዲሱ ሳይታችን ለኑሮ ምቾት ለንግዶ ስኬት እንዲሆን ተደርጎ ቀርቦላችኋል እያላችሁ ይገኛል። በቴምር ሪል ስቴት በጣም ወሳኝ በሚባሉ አካባቢዎች ላይ የቤት ባለቤት መሆን ትችላላችሁ። እንግዲህ ማንቸስተር ሲቲዎች በ2023 ነበረ ይህ ክስ የተነሳባቸው ማለት ነው። ከ2009 እስከ 2018 በሚገኘው ጊዜ ውስጥ የፋይናንሻል ፌር ፕሌይ ሩልን ጥሰዋል በሚል ነው ይህ ክስ የተነሳባቸው ማለት ነው። 115 ክሶች ናቸው በድምሩ የተነሳባቸው። ታዲያ እነዚህ ክሶች እንዲነሱ ምክንያት የነበረው ግለሰብ ማን ነው? ይህ ሩይ ፒንቶ የተባለ ፖርቹጋላዊ ሃከር ነው ማለት ነው። ለእግር ኳስ በጣም የተለየ ፍቅር አለኝ ብሎ ስለሚያስብና በእግር ኳስ ውስጥ የሚደረጉ ማንኛውም ህገወጥ አሰራሮችን ወይም ደግሞ ሙስናዎችን አጋልጣለሁ ብሎ ያስባል። ታዲያ ይህ ሃከርም ለአመታት የማንቸስተር ሲቲዎችን ኢሜል በመበርበር የተለያዩ በጣም ጥያቄ የሚያስነሱ ጉዳዮችን በማጋለጥ ሶሻል ሚዲያዎች ላይ እና ዌብሳይቶች ላይ እንግዲህ ማጋለጥ ችሎ ነበረ ማለት ነው። ከዚህ ጋር በተያያዘም ክስ በ2023 ማንቸስተር ሲቲዎች ተመስርቶባቸው በፕሪሚየር ሊጉ እስካሁን እየተመረመሩ እንደሚገኙ ይታወቃል። ነገር ግን በሚቀጥሉት ወራቶች ላይ ይህ ክስ መቋጫውን አግኝቶ ፍርዶች ይወሰናሉ ተብሎም ይጠበቃል ማለት ነው። ማንቸስተር ሲቲዎች ይህ መረጃ የመጣበት መንገድ ራሱ ህገወጥ ስለሆነ ተጠያቂ ልንሆን አይገባም ይላሉ። ከዚህ በተጨማሪም ደግሞ ራሳቸውን ንጹህ እንደሆኑ በተደጋጋሚ ለማሳየት ጥረት ያደርጋሉ። በሙያቸው አሉ የተባሉ ጠበቆችንም ቀጥረው እንግዲህ እየተከራከሩ ይገኛሉ ማለት ነው። ይህ ሃከር ግን ከዚህ ቀደም በተለያዩ አጋጣሚዎች ላይ እንደዚህ አይነት ነገሮችን ሲያጋልጥ የምናውቀው አይነት ሃከር ነው ማለት ነው። ታዲያ ከዚህ ጋር በተያያዘ ነው ከሰሞኑን በጣም ቫይራል እንዲሆን ያደረገው ነገር የተፈጠረው ማለት ነው። ኬረን ማጉዌር በኦቨርላፕ ፖድካስት ላይ ቀርቦ ነበረ። በእንግሊዝ እግር ኳስ ላይ በጣም ፋይናንሻል ኤክስፐርት ናቸው ከሚባሉ ሰዎች መካከል አንዱ ነው። በፋይናንሻል ጉዳዮች ላይ ሀሳቦችን ሲሰጥ፣ ግምቶችን ሲሰጥ የሚሳካለት አይነት ግለሰብ ነው። ታዲያ ይህ ግለሰብ እንግዲህ ማንቸስተር ሲቲዎች በ115ቱ ክሶች ጥፋተኛ ሆኖ የሚገኙ ከሆነ ምንድነው ቅጣቱ ፌር የሚሆነው ብሎ ካራገር ጥያቄ ሲያቀርብለት እንግዲህ ለነ ኤቨርተን 6 ነጥብ ቅጣት ተላልፎባቸው ነበር በጥቂት ክሶች። ለነ ኖቲንግሃም ፎረስት 4 ነጥብ ቅጣት ተላልፎባቸው ነበር። ታዲያ ከዛ ጋር በተያያዘም እንግዲህ ማንቸስተር ሲቲዎች ጥፋተኛ ሆነው የሚገኙ ከሆነ ከ40 እስከ 60 ነጥብ ቅጣት ይተላለፍባቸዋል ብሎ ነው ሀሳቡን የገለጸው፣ ግምቱን የገለጸው። ምንም የተረጋገጠ ነገር የለም። የተለያዩ ምንጮችም ታዲያ የእሱን ንግግር ይዘው በዚህ ሰዓት ሶሻል ሚዲያ ላይ እያናፈሱት ይገኛሉ። እነ ፋብሪዚዮ ሮማኖ ምንም የተለየ መረጃ ይዞ አይደለም፣ goal.com ነው እንግዲህ ምንጭ አድርጎ የጠቀሰው ማለት ነው። ግን የተለያዩ ምንጮች ከማንቸስተር ሲቲ ጋር በተያያዘ እንደ አዲስ የክሱ ሂደት ርዕስ እንዲሆኑ አድርገዋል ማለት ነው። ኬረን ማጉዌር በተደጋጋሚ ከዚህ ጋር በተያያዘ ሀሳቦችን ሲሰጥ አነጋጋሪ ሆኖ ወቅቱን እንዳለ የማንቸስተር ሲቲ የክስ ጉዳይ ነው እንግዲህ እየተቆጣጠረ እየተመለከትን የምንገኘው ማለት ነው። ለማንኛውም ግን እስካሁን ማንቸስተር ሲቲዎችን ጥፋተኛ ናቸው የሚያስብል ምንም አይነት የተረጋገጠ መረጃ የለም። ኤቪደንሶች አሉ ይባላሉ በሩይ ፒንቶ ያጋለጣቸው ማለት ነው። ግን ምንም አይነት የተረጋገጠ መረጃዎች የሉ ማለት ነው። ምንድነው ማንቸስተር ሲቲዎች የተከሰሱበት ነገሮች ምናምን ካላችሁ ደግሞ ከስፖንሰርሺፕ ጋር በተያያዘ ከተጫዋቾች ከሰራተኞቻቸው ከአሰልጣኞች ክፍያና ገቢና ወጪ ጋር በተያያዘ የተለያዩ መረጃዎችን አሽስተዋል ተብሎ ይታሰባል ማለት ነው። በጣም በርከት ያሉ ክሶች ነው ያሉባቸው ማለት ነው። ግን ሁሉም 100% የተረጋገጡ ናቸው ማለት አይደለም። ስለዚህ እስካሁን ምንም የተረጋገጠ ነገር የለም። አሁንም እየተሰጠ ያለው ሀሳብ ገና በግምት ደረጃ ነው። የማንቸስተር ሲቲዎች ደግሞ በአቋማቸው ጸንተው እንግዲህ ምንም አይነት ጥፋት እንደሌለባቸው በህግ እየተከራከሩ ጠበቃ ቆሞ ይገኛሉ ማለት ነው። ያው ግን ከዚህ ክስ ጋር በተያያዘ ማንቸስተር ሲቲዎች ጥፋተኛ ሆነው የሚገኙ ከሆነ የነጥብ ቅነሳ ብቻ ላይሆን ይችላል ቅጣቱ ማለት ነው። የተለያዩ ቅጣቶች ሊደርሱባቸው ይችላሉ። ከነዛ መካከል የትራንስፈር እገዳዎች ሊኖሩ ይችላሉ። በርከት ያሉ የገንዘብ ቅጣቶች ሊኖሩ ይችላሉ። ወይም ደግሞ ሌሎች እገዳዎች ሊኖሩባቸው ይችላሉ። የነጥብ ቅነሳ ብቻ ላይሆን ይችላል 115ቱ ክሶች እውነት ሆነው የሚገኙ ከሆነ ማለት ነው። እስካሁን ግን ምንም አዲስ ነገር የለም። ለማንኛውም አዲስ ነገር የሚኖር ከሆነ ግን በፍጥነት ወደ እናንተ አፕዴት እማረጋችሁ ይሆናል ማለት ነው። ስለዚህ ነገር አይ ቲንክ በጣም ኮምፕሊኬትድ ስለሆነ በጣም ሰፋ አድርጌ በሰከንድ አካውንቴ ሞር ዲቴል ለማቅረብ ሞክራለሁ። በዚህኛው አካውንቴ አጠር አድርጌ ለማቅረብ ሞክራለሁ። ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። በዚህ ጉዳይ ዙሪያ የፕላስ ምልክቱ መጫ እንዳትረሱ። አሁን ጃማው በደንብ ኮምፕሊት ሼር ሪፖስት አድርጉ። በደንብ ከምችሉ በላይ ፎሎ እያደረጋችሁ ማለት ነው። ሲዲ ስፖርት ላይ አፋችሁን የከፈታችሁ እያንዳንዳችሁ ወጣ በል ወደዚህ ፋብሪዚዮ ሮማኖ ከ30 ሚሊዮን በላይ ተከታይ ባለው የፌስቡክ ቻናሉ ላይ ፖስት ያደረገው እውነተኛ መረጃ እንደሆነ ማለት ነው። ከ40 እስከ 60 ያለው ፖይንት ሲቲ ላይ ሊቀነስ ይችላል የሚለው መረጃ ማለት እውነተኛ መረጃ ነው። ግን ሲዲ ስፖርት ላይ እንደዛ ሲፈለጩ የነበራችሁ ማለት ነው። ይሄው ምንድነው የምትሉት? ችግር አለ ጀማው። አንድ እውነት ልንገራችሁ፣ ይሄ ነገር ዘንድሮ ላይ ወሰን ይችላል ማለት ስለ እርግጠኛ አይደለም በዚህ ማለት ነው። እንደዚህ ለሌላ ቻልኩት አምና ማቻምና እንደዛ ሲባል ነበር። ነገር ግን የዘንድሮ ጠጠር የሚለው ምንድነው? ለ14 ወር ለውሳኔ ነው። ለምን ማለት አይደል? ለውሳኔ ለ14 ወር ያህል ነው ይሄ ነገር ሲመረመር የቆየው ማለት ነው። ሶ ያሁኑ እውነት ሊሆን ይችላል። ሜቢ ውሳኔ ሳይሰጥ የዘንድሮ ሊያልፍ ይችላል፣ አይታወቅም። እሱ ምን ይሆናል። ለማንኛውም በደንብ ኮፕሊንግ ሼር ሪፖስት አድርጉት። ወደድክም ጠላ ሲቲ ነጥብ ተቀነሰም አልተቀነሰም ዋንጫው የአርሰናል ነው። እንዳትጨናነቅ ብራዘር፣ ይመቻችሁ።
እሺ ፋሚሊ እንግዲህ ፋብሪዚዮ ሮማኖ ያው በክለባችን ዙሪያ እየተወራ ያለው ነገር ያው በፌስቡክ ፔጁ ላይ ፖስት አድርጎታል ምናምን ነገር እና ጀስት ላይክ ግን እኔ ብዙ ሺህ ተከታይ ያለው ኢንስታግራም ምናምኑ ላይ ለምን ፖስት ሊያደርግ እንዳልፈለገ አላውቅም። ይሄ ነገር ያው ከትላንትናው ወሬ የዘለለ ነገር አይደለም፣ ያው ነው ተመሳሳይ ናቸው። ምክንያቱም እዚህ ጋር እርግጠኛ ፋክት የሆነ ነገር ቢሆን ኖሮ ፋብሪዚዮ ሮማኖ ብዙ ሺህ ተከታይ ባለው ኢንስታግራም ፔጁ ፖስት ያደርገው ነበር ብዬ ነው ማስበው። ምንም አዲስ ነገር የለም። ትላንትና ኬረን ማጓየር የሚባለው ግለሰብ የተናገረው ንግግር ነው ፋብሪዚዮ ሮማኖ ፌስቡክ ፔጁ ላይ ፖስት ያደረገው ማለት ነው። ከዛ የዘለለ ነገር አይደለም እና የተረጋገጠ ነገር አይደለም እና ምንም ሀሳብ አይግባችሁ። ይህ ነገር እውነታ ሆኖ ከተገኘ ማለት ነው ሲቲ መቀበል ያለበትን ይቀበላል። ሲቀጥል ደግሞ እስካሁኑ ሰዓት ድረስ ምንም ፋክት የሆነ መረጃ የወጣ ነገር የለም። ያው ልክ እንደ ትላንቱ በወሬ ደረጃ ነው ይህን ነገር እየተወራ ያለው እንጂ ምንም ፋክት የሆነ ነገር የለም። እና አንዳንድ የተቃራኒ ክለብ ደጋፊዎች በጣም እየተደሰታችሁና ቪዲዮ እየሰራችሁ እያየሁ ነው። ጀስት ላይክ ግን ማለት ነው ዋንጫ የሚበላው ነጥብ ተቀንሶ በክስ አሸንፎ ሳይሆን ቀሪ ጨዋታ በማሸነፍ ነው የሊግ ዋንጫ የሚበላው። ብዙ አትደሰቱ። የሲቲ ፋሚሊዎች ሁላችሁ ምንም ማሰብ የለባችሁም እና ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። አዲስ ነገር ሲኖር መልሼ ማሳወቃችሁ ይሆናል። ይመቻችሁ። ይኸው ዜናው ወጣ፣ ይፋ ሆኗል። የመረጃ ነፍናፊ ፋብሪዚዮ ሮማኖ ይህን መረጃ ወጥቶታል። ሲቲ ከ40 እስከ 60 ነጥብ ይቀጣል። እንግዲህ የሰማችሁት ነው። ፋብሪዚዮ ግን አሁን መረጃውን አወጣው እያለ ነው። እንግዲህ ምን ይሻለናል? አሁን ደግሞ 40 ነጥብ ነው እየተባለ ያለው 40 ወይ 60 ነጥብ ነው። ወይ ሲቲዝንስ እንዴት ናችሁ? መረጃው ትክክል ነው፣ ፋብሪዚዮ ሮማኖ እየዘገቡ ነው እያላችሁ ያላችሁ የሲቲ ደጋፊዎች ማለት ነው። አንዳንድ ነገር ልበላችሁ። ታማኙና እውቁ ጋዜጠኛ ፋብሪዚዮ ሮማኖ 30 ሚሊዮን ተከታይ ባለው የፌስቡክ አካውንቱ እንዲህ ሲልም ዘግቧል። ማንቸስተር ሲቲ ጥፋተኛ ሆኖ ከተገኘ የውላችሁ ጥፋተኛ ሆኖ ከተገኘ ከ40 እስከ 60 ነጥብ ይቀነስበታል። እናም በፍጥነት ወደ ታችኛው ሊግ እንዲወርድ ይደረጋል ሲልም ፋብሪዚዮ ሮማኖ የባለፈውን ሀሳብ ደገፍ አድርጎ አንስቷል ማለት ነው። ያው ፋብሪዚዮም ጎል የተባለውን ሪፖርት እሱን ዋቢ አድርጎ ነው የዘገበው ዘገባውን። እናም ይህ ዘገባ ማለት ነው ማንቸስተር ሲቲ ጥፋተኛ ሆኖ ከተገኘ ብቻ ነው ይሄ ነገር የሚደረገው። እስከ መቼ? ሜይ መጨረሻ ድረስ ከ3 ወር ወይም ከ4 ወር በኋላ ነው ይህም ነገር የሚደረገው ማለት ነው። እና ከሊጉም ሆነ ከሲቲ ምንም የተሰጠ መግለጫ የለም፣ ምንም አይነት የተሰጠ መግለጫ የለም ነው የሚለው ፋብሪዚዮ ሮማኖ። ይኸውላችሁ ሲቲ ፋሚሊ በሙሉ ማለት ነው። እና ከዛሬ 3 ዓመት በፊት ብታስታውሱ ከሆነ ሲቲ ከ100 እስከ 80 ነጥብ ከ80 እስከ 100 ነጥብ ይቀነስበታል እየተባለ ነበር። እሱንም ማን ነበር የዘገበው? ፋብሪዚዮ ሮማኖ። ነገር ግን እስካሁኗ ሰዓት ድረስ በማንቸስተር ሲቲ የነጥብ ቅነሳም ይሁን ስለ ክሱም ይሁን ምንም አይነት ወሬ እየወጣ አይደለም። ምንም አይነት መረጃ የለም ሲጀመር ማለት ነው። እንደዛ አይነት ነገር ማለት ነው። አሁንም ቢሆን ይሄን ነገር መረጃ ይውላችሁ ሲቲ ጥፋተኛ ሆኖ እስካልተገኘ ድረስ አሁንም እኛ ወንጀለኛ አይደለንም። በቃ አይደለንም ልንገራችሁ ማለት ነው። መሸበር የለባችሁም። የምሬ ነው። በፍጹም ሲጀመር ማለት ነው። ሲቲ ሲጀመር ማለት ነው ይውላችሁ ጥፋተኛ ሆኖ የሚገኝ ቢሆን ኖሮ እነዚህን ሁሉ ተጫዋቾች አያስፈርምም ነበር። እነዚህን ትላልቅ ስፖንሰሮችን አያደርግም ነበር። ልንገራችሁ ማለት ነው። የምሬ ነው ብላችሁ ሲቲዝንስ እና ልንገራችሁና አሁንም ቢሆን ማለት ነው ሲቲ ይሄንን ክስ ደና አድርጎ ያሸንፋል። ምንም አትጠራጥሩ። ፕሪሚየር ሊጉ ሲቲን ምንም አያደርገውም። ምክንያቱም ሲቲ ከሊጉ ከወረደ ብዙ አይነት ኪሳራ ይደርስበታል ሊጉ ላይ ማለት ነው። ምክንያቱም አሁንም ቢሆን ይኸውላችሁ ሊጋችን የምናስተዳድረው እኛ ነን ልንገራችሁ ማለት ነው። በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም የሲቲ ደጋፊዎች አድርሱ። ምንም መሸበር አያስፈልግም። ምንም ነገር የምሬ ነው ብላችሁ ማለት ትላንትና የሲቲ ነጥብ ይቀነሳል ወይ ብላችሁ ስትጠይቁኝ ለነበራችሁ ዛሬ ፋብሪዚዮ ሮማኖ ትክክለኛውን መረጃ ይዞልን መጥቷል። ከ40 እስከ 60 ነጥብ ይቀነስበታል ተብሏል። እኔ ግን በጣም ከፍቶኛል፣ ደስ አላለኝም በጣም ማለት ነው። እንዴት ነው ደስ የማይለኝ? ትችላለህ። ቶሎ ቀንሱት እባካችሁ።